በነገራችን ላይ ደስታ ለሩታ ያለ ክብርና ያለ ፍቅር በጣም ያስደስታል። ግን ደግሞ ማለት ነው እንደዚህ ቁሳቁሶችን ባበዛ ቁጥር ልጅቷን በውለታ እያስካት ነው ማለት ነው። እንዳትንቀሳቀስ እያደረካት ነው። እየተጨነኩ ነው ብላለች በመጨረሻ ማለት ነው። በጣም ያስጨንቃል። የሰው ልጅ ብዙ ነገር ሲያደርግላችሁ ውለታው ይይዛችኋል። እምቢ ለማለት እንኳን ብትፈልጉ እምቢ ማለት አትችሉም። ምክንያቱም በውለታ ተይዛችኋል ማለት ነው። እና ሩታማው እንደዛ አይነት ነገር ነው እየተሰማት ያለው። እና ደግሞ አንተ በቁሳቁስ ሳይሆን ፍቅርን ከሰጣት በቂ ነው። ይሄ መኪና ቤት ምናምን ለሷ ያኔ ሳፕል ነገር ነው። የምር ጥቅም ለማትፈልግ ሴት ይሄ እንትን ነው። ግን አንተ ልትንከባከባት ፍቅር ልሰጣት በእቃ ስለሰጣት ወይም ደግሞ መኪና ገዝታ ስለሰጣት ቤት ስለሰጣት ተንከባከብካት ማለት አይደለም። እና ይህንን በቃ አረገ ደስታ ይህን እንዲያረገ እንደዛ ነው የሚመስለው። እና ልጅቷን ማስጨነቅ የለብም፣ በውለታ መያዝም የለብም። የሆነ ሰው እንደዚህ ሁሉ አድርጎላችሁ ነገር የሆነ ነገር ቢጠይቃችሁ እምቢ ማለት አትችሉም። ገባችሁ? እና በጣም ያጨናንቃል። በውለታ እንደመያዝ ነገር ነው የሚሆነው ማለት ነው። እና በውለታ ባትይዛት አሪፍ ነው። በፍቅር ብትይዛት ጥሩ ነገር ነው ማለት ነው። እና ሩታዬ ላንቺ ይገባሻል ይሄ ማለት ነው። ላንቺ ይገባሻል። በቃ አንዱ ጥሎሽ ሲሄድ ፈጣሪ ደግሞ ሌላ የሚከስሽን ሰው ይሰጥሻል። ግን ደግሞ በዚህ መልኩ አይደለም። በነገር ሩታ ጥቅም ነገር አይገዛትም። እኔ እስከማውቀው ማለት ነው። የሰው ልጅ ይቀየራል። አሁን ተቀይራ እንደሆነ አላውቅም። ግን ጥቅም ነገር አይገዛትም። አንደኛ ነገር፣ ሁለተኛ ነገር ደግሞ አንተም በውለታ ለመያዝ ምናምን አትጣር። የምር የሆነ የተጋነነ ነገር ጭራሽ ፍቅር ውስጥ ሳይገቡ ባለፈው የመለሰችለትን መልስ አይታችኋል። ላስብበት ብላለች። ሀሳቧን መልሳለች። እንዲህ ውዶቼ ሰሞኑን ከሚዲያ ርቄ ነበር ማለት ነው። እና አልመለሰችለትም። ፍቅር አልጀመሩም። የሰው ልጅ ፍቅር ሲጀምር ነው አይደል እንዴ እንደዚህ አይነት ነገር የሚደረገው። ፍቅር አልጀመሩም። እሷ ላስብበት ነው ያለችው። አምጥተክ መኪና ቤት ተንከባከባት። እሷ ወደ አንተ በመኪና በቤት ሳይሆን ወደ አንተ ማድረግ የምትችለው ወደ ራስ ማድረግ የምትችለው በፍቅር ነው ማለት ነው። አንተ እሷም በፍቅር ነው ወደ ራስ ቤት ስለገዛላት መኪና ስለገዛላት ምናምን ወደ እኔ ትሆናለች። ወደ አንተ ብትሆንም ውለታ አስሯት ነው ወደ አንተ የምትሆነው ማለት ነው። እና ዝም ብለህ ተንከባከባት ባለ ነገር እንጂ መኪና ገዛውላት እንዲያረኩላት ምናምን እኔ ይሄ ነገር አይመጣልኝም። የምሬ ነው የምላችሁ። አንድ ፍቅረኛ መጀመሪያ እሷን ወደ ራሱ ልቧን ወደ ራሱ ነው ማድረግ ያለበት። መጀመሪያ እቃ ከመግዛቱ በፊት እሷን ነው የራሱ ማድረግ። አሁን እኮ ሩታ መሀል ላይ ናት፣ እየተጨነቀች ነው። ገባችሁ? እምቢ ለማለትም ትቸገራለች፣ እሺ ለማለትም ደግሞ ልቧ አይወደውም። ገባ? ለሱ ይወደዋል ስላችሁ ስሜት የላትም። እና በጣም አስቸጋሪ ስሜት እንዲኖራት እቃ ገዝተክ ወይም ቤት ሰጠ መኪና ሰጠክ ሳይሆን መኪና ለሩታ ብርቆ አይደለም። የምሬ ነው። ሩታን ፍቅር እንጂ ገንዘብ አይገዛትም። እኛ የምናውቀው ማለት ነው። እኛ ከሷ የተማርነው እንደዛ ነው። እና ቁሳቁስ ይዘህ ስለመጣ የሆነ በውለታ አስረክ እሷን የራስ ማድረግ በጣም ያስጠላል። ማለት ነገ ራሱ ከአንተ ጋር አብራ ላትዘልቅ ትችላለች። እንደዚህ ባረክሳት ማለት ነው። በስነ ስርዓት በፍቅር ወደ ራስክ መልሳት። ልቦ ያን ለአንተ ጥሩ በገንዘብ በቁሳቁስ የመጣች ሴት ቁሳቁሱ ሲያልቅ ትሄዳለች ማለት ነው። እና በቁሳቁስ ልትገዛት ወይም ደግሞ በውለታ ልታስራት አይገባም ባይነኝ። እኔ አላቅም። እኔ ደስታን ጠልቼው ምናምን አይደለም። ለሱ ያለውን ሪስፔክት በጣም ነው ደስ የሚለው። እንክብካቤ በጣም ደስ ይላል። ግን ደግሞ በቁሳቁስ አይደለም የእሷን ልብ ማሸነፍ የሚችለው በፍቅር ነው አይደል? የሰው ልጅ በቃ እሷ ወደ እሱ እንድትመጣ የእሱ እንድትሆን መጣር አለበት እንጂ እቃ ገዝቶ መኪና ኤሌክትሪክ መኪና ስለሚያስፈልጋት ምናምን አታካብድ። በቃ ከንትን መጣክ ስለተባለ ጭራሽ ተሰቃቀልክብን እኮ። እኛ ራሱ አስጠላን እኮ። ማን ነው ሴት ልጅ በቁሳቁስ ትገዛለች ያለው? የምር ማን ነው? እና መኪናው መኪና ነው። ሩታ የተቀበይ ለማንኛውም ማለት ነው። ግን ውለታ በውለታ ያስርሻል። እና አንዳንድ ጊዜ አይደለም የሆነ የሚያፈቅራችሁ ሰው ቀርቶ ማለት ነው የሆነ ሰው የሆነ ነገር አድርጎላችሁ የሆነ ነገር ሲጠይቃችሁ እምቢ ማለት እንዴት አባቱ እንደሚከብድ የምሬ ነው። እንዴት እንደሚከብድ የምር። እና በውለታ መታሰር በጣም ከባድ ነው። ከቻልክ በፍቅር ወደ ራስህ አድርጋት፣ ካልቻልክ ደግሞ በውለታ ለማሰራት ትጣር ማለት ነው። እና እኔ በቃ ማለት ሩታዬ እንደዚህ ስለሳቀች ምናምን በጣም ደስ ብሎኛል። በጣም የምሬ ነው የምላችሁ። እና በጣም ነው ደስ ያለኝ። እንኳን ደስ አለሽ። መኪና ኤሌክትሪክ መኪና ስለተሸለምሽ ሩታዬ። ግን አልቀበልም ማለትሽ በጣም አኩርተሽኛል የኔ ውድ፣ የኔ ንግስት ማለት ነው። የኔ ቆንጆ አላኮራቻችሁም። ቤተሰብ መቀበል የለባትም። ለምን
ልቧን አዳምጣ ወደሱ እስክትመለስ ፍቅረኛው እስከምትሆን ሚስቱ እስከምትሆን ድረስ አትቀበል። የሰው ሀቅ ጥሩ አይደለም። አይ ደስታ፣ አይ ፈረንጁ ደግሞ አሳቀኝ እኮ ማሮቼ። ፈረንጁ እነሱ ሲተቃቀፉ የእሷ የት ነሽ የአንተዋ ትመጣለች። እሺ ፈረንጁ የአንተዋንም እናመጣታለን እኛ ለማጣመር ማን ብሎ እናጣምራለን። ችግር የለውም። እሺ አታስብና ደስታ። ለማንኛውም በውለታ ሰውን ለመያዝ ለማሰር ምናምን አትጣር። እዚህ ጋር ደግሞ ይሄን አደረክ ይሄንን እንዲያርክ ምናምን ስለሚሉክ ብዙም ደስ በቃ ተሞጋግሻለሁ ላርግ ብለክ ሌላ ነገር ማምጣት ልጅቷን በውለታ አትሰርብን የማትፈልገው ነገር ውስጥ እንድትገባ አንፈልግም ብለናል እና ማለት ነው። በፍቅር መልሳት ወደ ራስ። ለነገሩ በነገራችን ላይ ውዶቼ የረከሰው ሲሄድ የከበረው ይመጣል የሚባለው እኮ እንደዚህ ነው። እንደዚህ መኪና ገዝቶ የሚሸልማት የቤት ቁልፍ ቤት አሰርቶ የቤት ቁልፍ የሚሰጣት መጣላት ማለት ነው። እና ማለት ነው ውዶቼ ምን ይመስላችኋል? በነገራችን ላይ ማለት ነው ሰሞኑ ጠፍቻለሁ ሚዲያ ላይ ምን ይከናወል ምን ምናምን ዩቲዩብ ላይ የለውም፣ አላየውም። የምሬ ነው ብላችሁ ምንም ነገር አላየውም። እና ያያችሁትን ኮሜንት ላይ ጻፉልኝ። እና በጣም ደስ ያለኝ ስቃ ስላየዋል። ፍክት ብላ አልቅሳ ትመጣለች ሲባል ስቃ ትመጣለች። ደስ ነው ያለኝ ብቻ አላቅም። እና በጣም ደስ ብሎኛል እንደዚህ ስለሆነ እና ማለት ነው ማሮቼ፣ ውዶቼ፣ ፍቅሮቼ ትላላችሁ። ይከብዳል። በውለታ መታሰር በጣም ነው የሚከብደው። በነገራችን ላይ ምር ያኔ ደስታ እኔ እንጃ ብቻ መኪናን የመሰለ ነገር ያውም የኤሌክትሪክ መኪና በጣም ውድ እኮ ነው። ውድ ነው በጣም በጣም ውድ ነው። የድርጅቱን እንትን ሸጠክ ነው ያለን ወይስ ራስህን ሽኩላሊትን ሸጠክ ነው መኪናውን የገዛው? ማሬ የኤሌክትሪክ መኪና ገዝቶ ለሩታ ሰጣት። በጣም ነው እንዴ ሰጣት? በጣም ነው እንዴ ሰጣት? ፈረንጁ ግን እውነት ከእህቱ ጎን የእህቱ መከታ የሩታዬ መከታ ግን በአንተ ቤት መች ነው የምትለቀው? እኔ ፈረንጁ ቤት ቪዲዮ ይለቃል እንዴ ውዶች? ዩቱብ አለዋ እና ማለት እንዴት እንደምወደው አንዳንዴ የሚናገራቸው ነገሮች የሚያሳያቸው አክቶች ምናምን እንዴት እንደሚያስቁ እንዴት ፈታ እንደሚያደርጉኝ በተለይ በሩታ በኩል ሲመጣ በቃ ጠቅ ለሚያደርጋቸው ነገሮች ደስ ስለሚለኝና ደስታ። ለማንኛውም ማለት ነው መኪናዋን ቁልፉን ወደ ኪስ ክተተው። የኛ ልጅ በቁሳቁስ አትገዛም። እሺ ወደ ኪስ ክተት። ወደዛ ሂድ። በፍቅር እንጂ በቁሳቁስ የተገዛ የሰው ልጅ አይገዛም በቁሳቁስ። የምሬ ነው። በቆርቆሮ ያውም ብር ነው ግን ቆርቆሮ ነው። እና ዋናው ነገር ልብን ስጣት፣ ተንከባከባት፣ ወደ ራስ ለመመለስ ጣር እንጂ ቁሳቁስ ቤት ስለገዛክ የሆነ ውለታ ይዟት ምናምን እምቢ እንዳትልክ ማድረግ የለብህም። ይደብራል። ሺም ነው እውነት።